አንዳንድ ጥያቄዎች መልስ አላቸው አንዳንድ ጥያቄዎች ደግሞ መልስ የላቸውም። የሆነ አንዳንድ ጥያቄ ስትጠየቁ መልስ ይመለስላችኋል። አንዳንድ ጥያቄ ደግሞ ጥያቄ ሆኖ የሚቀርበት ሁላ ጊዜ አለና እኔ በእውነት እንደዛ ያደርጋል ወይም እንደዛ በዛ መንገድ ነው ብዬ አላሰብኩም ነበረ። በጣም አድንቄዋለሁ በጣም እና እና እኛም ከሱ ብዙ መማር አለብን። ከሱ ብዙ ነገር የምር ምክንያቱም በጣም የተጠቀመው ዘዴ በጣም የሚያስደስት ነገር ነው። ትናንትና ላይ በጣም ተናድጄበት ነበረ። ትናንትና ላይ ለምን እንደዛ አደረገ? ብዙ አማራጭ አለ እኮ ብዙ ራሱን መከላከል የሚችልበት መንገድ ነበረ ምናምን እያልኳችሁ ነበረ። ትላንትና ላይ የፖስትኩት ቪዲዮ ላይ በጣም ብዙ ጥያቄ ነበረብኝ። በጣም አሳዝኖኝ ነበረ። በጣምም አናዶኝ ነበረ። ምክንያቱም ራሱን ስላልተከላከለ ለካ በዚህ ነው ለዚህ ነው እውነት በጣም አጥጋቢ የሆነ የሚያስደስት በጣም ብዙ ደስታ ያለበት ነው ያደረገው። በጣም ይገባዋል ማርያምን በቃ ጀግና ነው። እንጃ አላቅም የምለው ሁላ ቃላት ነው ያጠረኝ ማለት ነው። እንደዚህ እንደሆነ ስሰማ በጣም ነው የተገረምኩት። ሁላችንም ይሄን ሲስተም ልንጠቀመው ይገባል። አንዳንድ እውነታዎች ማስረጃ ይፈልጋሉና እኛም እንደዛ አድርገን በማስረጃ ብናቀርብ አሪፍ ነው እላለሁ። ውድ ቤተሰቦች ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ ብዝት ይበልልን። ቤተሰብ እንግዲህ ለማታውቁኝ አይናለም እባላለሁ። ለምታውቁኝ ደግሞ እንኳን ደህና ቆያችሁን። ቪዲዮውን ላይክ እያደረጋችሁ ቻናሉን ሰብስክራይብ እያደረጋችሁ አብረን እንቆይ ውድ ቤተሰቦች። ዛሬ ይዤ የመጣሁት ቪዲዮ ትናንትና ላይ እንደሚታወሰው አንድ ቪዲዮ ፖስቼ ነበር ወይም አንድ ቪዲዮ አድርሻችሁ ነበረ። እንግዲህ የሰማችሁት ታውቃላችሁ፣ ያልሰማችሁት ደግሞ ገብታችሁ ማየት ትችላላችሁ ውድ ቤተሰቦች። እና እሱ ቪዲዮ ዛሬ ምላሽ ያገኛል። ውድ ቤተሰቦች እስከ ቪዲዮ ፍጻሜ ድረስ አብራችሁን የምትቆዩ ከሆነ በጣም አስደሳች የሆነ በጣም ደስ የሚል እንዴ ምናምን ነገር በቃ እንዴት ነው ሊሸለም ሁላ ይገባዋል ማለት ነው። ትላንትና ላይ ባካፈልኩት ቪዲዮ ዙሪያ ነው የማወራው እና ሊሸለም ሁላ ይገባዋል። ምክንያቱም እኔ እንደዛ ያደርጋል ብዬ አልነበረም የጠበቅኩት። ለምን ራሱን አልተከላከለም? መማታት እንኳን ባይፈልግ ተመቶ ራሱ እንኳን ራሱን ማዳን ባይፈልግ ለምን ሮጦ አላመለጠም? ለምን ዱላውን ራሱ ተቀብሎ ቀምቶ አልወረወረውም? ለምን ዝም ብሎ ቆሞ ይቀጠቀጥለታል? ምናምን ነገር ብዬ ነበር። በነገራችን ላይ ውድ ቤተሰቦች ትላንትና ላይ መጨረሻ ላይ ቪዲዮ ላስገባላችሁ ነበረ። ማርያምን እምቢ አለኝ፣ በእውነት እምቢ አለኝ። በቃ በጣም ነው የደከምኩት። ትንሽ ቀንጨብ አድርጌ ለማስረጃ ያክል ላስገባላችሁ ብዬ በእውነት እምቢ አለኝ፣ አቃተኝ። በቃ ምንም እምቢ አለኝ። ከዛ ተውኩት። እኔ እንግዲህ የዩቲዩብ ሕግ አይፈቅድም፣ ግን ደግሞ ትንሽ ላሳያችሁ ፈልጌ ነበረ። እምቢ አለኝና ውድ ቤተሰብ ለዛ ነው ያላስገባሁላችሁ። በጣም ይቅርታ በጣም እና ውድ ቤተሰቦች እንግዲህ ዛሬ የመጣሁበት ቪዲዮ በጣም ደስ የሚል አስደሳች ሁኔታ ነው የምነግራችሁ። ትናንትና የፖስትኩት ቪዲዮ ወይም ትናንትና ያሳየኋችሁ ልጅ በምን ሁኔታ ላይ ነው ያለው እሱንም ታያላችሁ። እንዴትስ ነው በምንስ አይነት ዘዴ ነው ያመለጠው በሚለው እሱን ማለት በምንስ አይነት ዘዴ ነው እንደዛ ሊያደርግ የቻለው በሚለውንም እነግራችኋለሁ። እና ደግሞ ፍትህ አገኘ ወይስ አላገኘም የሚለውንም እሱንም እነግራችኋለሁ። ውድ ቤተሰቦች አብራችሁን ቆዩ። የቻናሌ ቤተሰቦች እንግዲህ ትናንትና ላይ እንደሚታወቀው ወደ ሳውዲ የሆነ ቪዲዮ አካፍያችሁ ነበረ። የሆነ በቃ ቪዲዮ ማለት እኔ የራሴን ሀሳብ ነው እንጂ የገለጽኩት በቪዲዮ እንኳን ማቅረብ አልቻልኩም። በእውነት አሁን ራሱ ባስገባላችሁ በጣም ደስ ይለኝ ነበረ፣ ግን እሺ አይልም። እንዴት እንደሆነ አላውቅም። ኤዲት ሳደርገው እምቢ አለኝ። በቃ አልገባም አለኝና ከወደሱ አንድ ቪዲዮ አካፍያችሁ ነበር። በእርግጠኝነት ሌላ ቪዲዮ ላይ ታችሁትም ሊሆን ይችላል። እና በጣም ባሰሪው በጣም እየተቀጠቀጠ ነበረ ያሳየዋችሁ። ባሰሪው እየተደበደበ በቃ ምንም ራሱን ሳይከላከል ዝም ብሎ እየተደበደበ ነበረ። በረሃ ላይ ልም ያለ ጫካ ላይ ጫካ እንኳን አይደለም አንድ እንኳን ጫካ አይገኝም። በረሃ ላይ ልም ያለ በረሃ ዝም ብሎ በረሃ ላይ የሳውዲ በረሃ ላይ አንድ ወንድማችን እየተቀጠቀጠ ባሰሪው እየተደበደበ ነበረና የሆነ እንዴት ነው ጩኸት ብቻ ነበር ቢጮኸው ራሱን አያድንም ነበረ። ከዛ ለምንድነው ራሱን የማያድነው? ለምንድነው ሌላው እንኳን ማድረግ ቢያቅተው ሮጦ ለምን አያመልጥም ምናምን ነገር እያልኩ በጣም ተናድጄ ነበረ። በጣም አሳዝኖኝም ነበረ። እና ቻናሌ ቤተሰቦች
እሱ የራሱ ምክንያት አለው እንደዛ ያደረገበት። ሮጦ ያላመለጠበት ምክንያት የራሱ አለው ማለት ነው። ምንድነው ካላችሁኝ ሮጦ ያላመለጠበት ምክንያት እንዴት ነው የሚባለው? ይሄ ብዙ ጊዜ ይደበድበው ኖሯል። ብዙ ጊዜ መተው ኖሯል። ብዙ ጊዜ ብቻ ጉዳት ያደርስበታል። ከዛ አንድ ቀን የሆነ ማስረጃ ማቅረብ እንዳለበት አሰበ። በማስረጃ ነው ሰው የሚያምነኝ ብሎ አሰበ። ያው እንግዲህ አንዳንድ እውነታዎች ማስረጃ ይፈልጋሉ። አንዳንድ እውነታዎች ደግሞ ታይተው ራሱ የሚታመኑ አሉ። እና የሆነ የሚታይ ነገር እንደ ቁስል እንደምን ሲሆን አይታችሁ የምታምኑት አለ። አንዳንድ ደግሞ የማይታይ ነገር ደግሞ በማስረጃ ሲሆን አሪፍ ነው። በጣም ነው ደስ ያለኝ ማርያም እንደዛ በማድረጉ። ከዛ ራሱን በራሱ ቪዲዮ እየቀረጸ ኖሯል። የሆነ እንደሚመጣና ያው ተናዶ እንደሚመጣ ሲያቅ ራሱን ለማዳን ቪዲዮ ቀርጾ ማለት ራሱን መዳን ስላችሁ በማስረጃ ሰውየውን እንትን ለማለት ምግብ የሚከለክለው ኖሯል። ምግብ አምጣ ሲለው አያመጣም። እንግዲህ በምታዩት መንገድም እንደዛ እያሰቃየው ኖሯል ማለት ነው። እና በጣም ነው ያስደስተኝ። ራሱን በራሱ ቪዲዮ እየቀረጽኩ ነው እኔ ቪዲዮ እየቀረጽኩኝ ነው እንደዛ እንትን ያልኩት ያልተማተውት ወይም መማታት አይደለም ራሱን ሮጦ እንኳን ቢያስመልጥ አሪፍ ነገር ነበረ። እና ራሱን በራሱ ቪዲዮ ቀርጾ እንደ ማስረጃ ፖስቷል። በጣም ሊደነቅ የሚገባው ጀግና ነው። ማርያምን በጣም መደነቅ አለበት። እኛ ራሱ ከሱ ብዙ ነገር መማር መቻል አለብን። እኛ ራሱ በተለያዩ ቦታ እንግዲህ የአረብ ሀገር ሴቶች ይጠቃሉ። የአረብ ሀገር ሴቶች አረቦች ስንት አይነት እንደሆኑ ታውቃላችሁ? ብዙ አይነት እንግዲህ እናንተ የምትሰሩት ትረዱኛላችሁ። ብዙ አይነት ባህሪ ያላቸው አረቦች አሉና ጥሩም አሉ መጥፎም አሉ። እንደዚህ ጨካኝም አሉና የእሱን ሲስተም ሁላችንም ልንጠቀም ይገባል። በዚሁ አጋጣሚ በጣም ትልቅ ትምህርት አስተምሮን ነው እግዚአብሔርን ያለፈው። በጣም ኮርቼበታለሁ። በጣም ወንድማችን ያደረገው ነገር በጣም የሚያስደስት ነው። ማንም ሰው አድርጎት አይቼው አላቅምና ይሄንን ልንገራችሁ ብዬ ነው። ውድ ቤተሰቦች በጣም የሚያስደስት ነው። ሁላችንም ከሱ መማር መቻል አለብን። ምክንያቱም ሁላችንም ቤት ውስጥ ሁላችንም ብዙ አይነት የማዳም ቅመሞች አሉ። ብዙ አይነት ሰዎች አሉ። እነሱን እንደዚህ በማስረጃ አንደኛ ተበድለን አንቀርም፣ ተጎድተን አንቀርም፣ ስራችን አጥተን አንቀርም። መውጣታችን ካልቀረ እንዳንሰራ እነሱ እንደዛ እያደረጉን መስራት አንችልም። ስንወጣ ደግሞ እንደዚህ በማስረጃ ሲሆን እነሱም ዋጋ ያገኛሉ ማለት ላደረጉት በደል ሁሉ ያው ታውቃላችሁ የሳውዲ ህግ በጣም ኃይለኛ ነውና እንግዲህ ሰውየው በማስረጃ በማቅረቡ እንደዛ አድርጎ በማቅረቡ ሰውየው ሊጠየቅ ያው ተጠይቆ ምን እንዳለ ባላቅም ግን ያው ወደ ህግ ሊቀርብ ነው። ብቻ ልጁ ኤምባሲ ደርሷል። ጥያቄ ተጠይቆ መልሷል። በዚህ ምክንያት ነው ወይ ሮጬ ያላመለጥኩት ወይ የሆነ ነገር ራሴን ለማዳን ያላደረኩት ራሴን በራሴ መቅረጽ ፈልጌ ነው። ለሹፍርና ብለው አምጥተው በረሃ ላይ ከማስቀመጣቸው ብቻ ሳያንስ እንደዚህ አይነት ሰውዬ ምግብ አያመጣ ምግብ አምጣ ስለው በሰአቱ አያቀርብልኝ በዛ ላይ ጸባዩ ሁልጊዜ የማታ ነበረ ምናምን ነገር ብሎ ተናግሯል እላችኋለሁ። ውድ ቤተሰቦች እንግዲህ ብዙ ጊዜ ቪዲዮን ስንለቅ ያው ከዛ ቪዲዮ ላይ እኛ የምንማረው ነገር አለ በሚል ነው ሚዲያ ላይ የምንለቀው እንጂ ያ ሰውዬማ እኮ ኦልሬዲ አሳልፎታል ችግሩን። ግን ከሱ ችግር እኛ ብዙ የምንማረው ነገር አለ። እና ውድ ቤተሰቦች እንግዲህ ሁላችሁም ያው ራሳችሁን ጠብቁ። ሁላችንም ችግር ሲደርስብን ጉዳት ሲደርስብን በማስረጃ ለማቅረብ እንሞክር። ብዙ ነገር ትምህርት ነው ያስተማረን። ውድ ቤተሰቦች ይሄንን ለእናንተ ይዤላችሁ መጥቻለሁ። በሌላ ቪዲዮና በአስተማሪ ቪዲዮ እስከምመጣ ድረስ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦቼ ቻው ቻው፣ ወዳችኋለሁ።